ፍስቶች ሰውነታችን ውስጥ ኑሯችን ውስጥ ዘመናችንና ጊዜያችን ውስጥ ምድራችንና ሀገራችን ውስጥ በከፍተኛ ሁኔታ እየተርመሰመሰ በረከታችንን ሲገፈን ትውልዳችንን ሲያጠፋ ዘመናችንን ሲያውክ ጊዜያችንን ሲያበላሽ ዕውቀታችንን ሲያጨልም አስተሳሰባችንን ከእግዚአብሔር ክብር ሲለይ መንፈሳዊ ተስፋችንን ሲያጨነግፍ ተኝተናል። ጥርጥር በሌለው አይነት ሁኔታ ተኝተን ስናንቀላፋ ኖረን ተራ በተራ ስንመታ፣ ተራ በተራ ስንደቅ፣ ተራ በተራ ስንጎሳቆል፣ ተራ በተራ እንደተወለድን ሁሉ ተራ በተራ መጥፋትም ጀመር። ይሄ ይኸውልህ አጋንንትም እርስ በርሳቸው ይጠራራሉ። እባካችሁ ይሄንን ታላቅ ጸሎት ጸልዩት፣ ትጠቀሙበታላችሁ፣ ታተርፉበታላችሁ፣ ከሥላሴ ትገናኙበታላችሁ። ጸሎቶ እኔ በቃል እንደምነግራችሁ አይደለም። ምናልባት ወደ ሕይወታችሁ አንጥታችሁ ብትጸልዩት ብዙ ጸጋ በረከቶችን ታገኙበታላችሁ፣ ብዙ ሰማያዊ በረከትን ታተርፉበታላችሁ፣ ከሥላሴ ጋር ትወዳጁበታላችሁ። በጣም የሚገርማችሁ ልብ ብላችሁ ስሙኝ። የጸሎቱን ኃያልነት ነው የምነግራችሁ። እናንተ እንደ ቀልድ የተዋችሁት የማትጸልዩት ሰይፈ ሥላሴ የተባለውን ጸሎት በስም ብቻ የምታውቁት ብትጸልዩበት የምታገኙትን ጥቅም ነው የምነግራችሁ። አባታችን አባ ስብሐት ለአብ ሰይፈ ሥላሴ የሚባለው ጸሎት ከተገለጠላቸው በኋላ ጸሎቱን ሲጸልዩት ጻድቁ አባታችን አባ ስብሐት ለአብ የበቁና የነቁ አባት ስለነበሩ ቅዱሳን መላእክት ለተልቆ ሲወጡ ሲወርዱ ይመለከታሉ። ሰዎችን ደግሞ የሚፈትኑትን ክፉ መናፍስትን ያያሉ፣ ይገለጥላቸዋል። በዚህ የተነሳ ሰይፈ ሥላሴ የሚባለውን ጸሎት ሲጸልዩ ክፉ መናፍስት አንገታቸው ሲቆረጥ፣ ወገባቸው ሲቆመጥ፣ አይናቸው ሲፈርጣዩ ጸሎቱን ሲጸልዩት ወይም ደግሞ ሰይፈ ሥላሴ የተባለው ጸሎት ከአንደበታቸው ሲወጣ አጋንንት ሲፈረካከሱ፣ ሲረዱ፣ ሲቆማመጡ፣ ሲፈራርጡ ያዩ ነበር። በዚህ ምክንያት ምን አሉ? ታዲያ ይሄ ምን ጸሎት ነው? ሰይፍ ነው እንጂ አሉ። በዚህ ምክንያት ሰይፈ ሥላሴ ተባለ። እንደምታውቁት ሰይፍ በሁለት በኩል የተሳለ ነው፣ በሁለቱም በኩል ስል ነው። ስለዚህ ሰይፍ በሁለቱም በኩል የተሳለ ስለሆነ ያርዳል፣ ያወራርዳል፣ ወይም ደግሞ በሁለቱ ይቆርጣል። ሰይፈ ሥላሴንም የሚጸልይ ሰው በአንድ መልኩ ሰይፍ በሁለት በኩል የተሳለ እንደሆነ ሰይፈ ሥላሴን የሚጸልይ ሰውም በሁለት በኩል የተሳለ ሰው ነው። አጋዕዝተ ዓለም ሥላሴን በአንድ ጎን ያመሰግናል፣ እንደገና ደግሞ በሌላ ጎን ደግሞ ክፉ መናፍስትን ከሱ ያርቃል። በአንድ ጎን ደግሞ አጋዕዝተ ዓለም ሥላሴን እያመሰገነ መለኮታዊ ጸጋ በረከት ያገኛል። ከዛ ደግሞ በዚህ ጎን ደግሞ ችግሩን ይፈታል፣ የሥላሴን ጸጋ በረከት ያገኛል። በዚህ ምክንያት ሰይፈ ሥላሴ ተብሏል። ቅድም እንደነገርኳቸው እኛ የሰው ልጆች በማን አምሳል ነው የተፈጠርነው? በሥላሴ አርአያና አምሳል እስከተፈጠርን ድረስ ወይም ደግሞ ሥላሴ እስከፈጠሩን ድረስ አጋዕዝተ ዓለም ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። በዚህ በኦሪት ዘፍጥረት በምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ። እኛ የሰው ልጆች የሥላሴ አምሳል ነን፣ የሥላሴ መልክ ነን። ሰው ማለት የሥላሴ መልክና ስል የተሳለበት ልዩና ክቡር ፍጡር ነው። ሰው ማለት የሥላሴ መለኮታዊ እስትንፋስ ያለበት ሕያው የሚሆን ዘላለማዊ ፍጡር ነው፣ በራሳችን የሞትን ጣጣ ካላመጣን በስተቀር። ስለዚህ ሥላሴን የማመስገን ውዴታ ሳይሆን ግዴታ አለብን። እባካችሁ የፈጠሩን ሥላሴ ናቸው። ቢቻላችሁ በየዕለቱ ሰይፈ ሥላሴን ጸልዩት። ሰይፈ ሥላሴ ለኔና ለናንተ አባቶቻችን በሚገባን ግራ በማያጋባን በሚመጠነን መልኩ ነው ጊዜያችንና ሰዓታችንን አይተው ያስቀመጡልን። ሰይፈ ሥላሴ የሚባለው ጸሎት የራሱ መቅደም አለው። ግድ የለም መቅደሙን እንኳን ተውት። ልክ እንደ ውዳሴ ማርያም የዘውትር አለው። የዘውትር ሰይፈ ሥላሴን ከጸለያችሁ በኋላ ደግሞ የዕለት አለው፣ ወይም ደግሞ ከሰኞ እስከ እሑድ አለው ማለት ነው። ውዳሴ ማርያምን የሚጸልይ ሰው ሰይፈ ሥላሴን ለመጸለይ አይቸገርም።
ምክንያቱም አንድ አይነት አቀራረብ ስላለው ማለት ነው። ስለዚህ በየወሩ ሳይሆን በየዕለቱ ሰይፈ ሥላሴን ጸልዩ። ቢቻላችሁ ከቤት ከመውጣታችሁ በፊት ሰይፈ ሥላሴን ጸልያችሁ አጋዕዝተ ዓለም ሥላሴን ተማጽናችሁ ሥላሴን ለምናችሁ ሂዱ። ይህንን የምታደርጉ ከሆነ የሥላሴን ጸጋ በረከት ታገኛላችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በማርቆስ ወንጌል በምዕራፍ 13 ቁጥር 33 ላይ ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም ይላል። ጊዜው መቼ እንደሆነ አታውቁም፣ ተጠንቀቁ። መቼ እንደምንሞት፣ መቼ እንደምንጠራ፣ መቼ አጋዕዝተ ዓለም ሥላሴ ለሽልማት ለፍርዶት እንደምንቆም አናውቅም። ስለዚህ ተጠንቀቁ ተባል። ተጠንቀቁ የተባልነው ንስሐ ግቡ፣ ቅዱስ ሥጋውንና ክቡር ደሙን ተቀበሉ ማለት ነው። ተጠንቀቁ ማለት ማስፈራሪያ አይደለም። ወደ እግዚአብሔር ተመለሱ፣ ከመለኮታዊ ጸጋ በረከት ተቋደሱ፣ ንስሐ ገብታችሁ በንስሐ ተመላለሱ ማለት ነው። ከዛ ደግሞ ትጉና ጸልዩ ይላል። ማቋረጥ የሌለበት ምግብ እንደማናቋርጠው ዕለት ዕለት እንደምንበላው ሁሉ ምግብ የሕይወታችን አንድ አካል እንደሆነ ሁሉ ለመንፈሳዊ ሰው ደግሞ ጸሎት የሕይወቱ አንድ አካል ነው። ምግብ እንደማናቋርጠው ሁሉ ጸሎትን ማቋረጥ የለብንም። ምግብ ካቋረጥን ሆዳችን ይራባል፣ ሰውነታችን ይጎዳል፣ አቅማችን ያንሳል። ጸሎትም ስናቋርጥ ነፍሳችን ትራባለች፣ ነፍሳችን ከእግዚአብሔር ጸጋ ትከሳለች፣ በመንፈሳዊ ትደክማለች፣ ትዝላለች። ስለዚህ የሚጸልይ ሰው ነፍሱን የሚያበላትና የሚያጠጣት ሰውነቱን ሳይሆን ነፍሱን የሚያበረታት ሰው ነው። ስለዚህ በተቻለ አቅም ጌታችን መድኃኒታችን ኢየሱስ ክርስቶስ ትጉና ጸልዩ ብሎናልና እንደ አቅማችሁ ሰይፈ ሥላሴን ጸልዩ። ብዙ ጊዜ ተናግሬያለሁ። ሰይፈ ሥላሴን ለመጸለይ ስለ እውነት ነው ምላችሁ። አጋዕዝተ ዓለም ሥላሴ ምስክሬ ናቸው። 15 ደቂቃ አይፈጅባችሁም። ስንት ደቂቃ አልኳችሁ? ንገሩኝ። 15 ደቂቃ አይፈጅባችሁም። 15 ደቂቃ መጸለይ አቅቶን ነው የ15 ዓመት ችግር ይዘን የምንኖረው። 15 ደቂቃ ሥላሴ ፊት መቆም አቅቶን ነው የ15 ዓመት ችግር፣ የ15 ዓመት በሽታ፣ የ15 ዓመት መከራ ይዘን የምንንከራተተው። ጸሎት በራሱ መድኃኒት ነው፣ ይፈውሳል፣ ያድናል። የሚጸልይ ሰው የጊዜ ጉዳይ ነው እንጂ እግዚአብሔር ጸሎቱን ዝም አይለውም፣ ይመልስለታል። በተለይ ንስሐ ገብቶ በንጽህና ሆኖ የሚጸልይ ሰው በጸሎቱ ከእግዚአብሔር የሚያጣው ነገር የለም። የምናጣው ስለማንጸልይ ነው። ስለዚህ አጋዕዝተ ዓለም ሥላሴ ሰይፈ ሥላሴን እንድንጸልይ ጸጋ በረከቱን ያድሉን። መልአክ ነው። አንዳንድ ጊዜ በዙሪያችሁ አጥብቀው የሚመክሯችሁን ሰዎች እንደ ጠባቂ መልአክ ይዋቸው፣ እንደ ክፉ አትዩዋቸው። ምክር ጠላው፣ ኧረ በቃ እሻው ነግረሽኛል እኮ አትበሉ ወጣቶች። ያ ነገር የሚደጋገመው ምናልባት እግዚአብሔር በዛ ሰው እየወተወታችሁ ሊሆን ይችላል። ድግግሞሹ እናንተ ልባችሁ ስላልተከፈተ ድንጋዩን ለመፈርከስ የውሃ ጠብታ ድንጋዩን ይሰብራል እንደሚባለው አይደል? ስለዚህ በተደጋጋሚ በተመታ ቁጥር አንድ ነገር ፍርክስ ስለሚል የሆነ ቀን ልባችሁ ተከፍቶ የሚመክራችሁ ሰው ዋጋ ይገባችኋል። የዛ ሰው ቫልዩ የምታውቁት ልባችሁ ሲከፈት ነው። ዛሬ ላይ ላትረዱ ትችላላችሁና አታርቋቸው። የሚመክሯችሁን ያው 3 ሰው አታርቁ ይባላል። በደንብ አዳምጡኝ። 3 ሰው ከህይወታችሁ አታርቁ። አንደኛ እጅግ የሚመክሯችሁን የሚያስቡላችሁን ሰዎችና ሁሌ የሚጨቃጨቋችሁን ይሄ በምክር ማለት ነው እንደው ምን ይሻላል አንተስማ የሚሏችሁ ሰዎች አታርቋቸው። ሁለተኛ እንደ የዋህ እንደ ሞኝና እንደ ጅል ሆነው ስታዟቸው እሺ ብለው የሚታዘዙ እናንተ አዋቂ እነሱ ደግሞ አላዋቂ ሆነው አብረዋችሁ ያሉ የማይቀየሟችሁ የማያኮርፏችሁ ሁልጊዜ ተመሳሳይ ፊት የሚያሳዩአችሁ በብር እናንተ እነሱ በጭንቅላት የሚበልጧችሁ ወይም በትህትና በየዋህነት ከእናንተ ጋር አብረው የሚኖሩ ግን አንድ ቀን ስታጧቸው እነዚህ ሰዎች ህይወታችሁ ምስቅልቅል የሚሉባችሁ ሰዎች አሉ። እነዚህ ሰዎች እንዳታርቁ። 2 በሉ። ሶስተኛ ደግሞ በህይወታችሁ ማራቅ የሌለባችሁ ሰዎች ማለት ነው እናንተ ውስጥ ዋጋ ሰጣችኋቸው እነሱ ለእናንተ ምንም ቦታ የላቸውም ብላችሁ የምታስቧቸውን ሰዎች እናንተ የምትወዷቸው ከዛ እነሱ ደግሞ ለእናንተ ምንም ቦታ የላቸውም አይደል? ንቀዋችሁ እናንተን ሲያንቋሽሿችሁ እነዛ ሰዎች አትበቀሉ፣ ምንም አታርጓቸው፣ አትራቋቸው። እነሱ አጠገብ ሁኑ።
በአፍቃሪነታችሁ ለነሱ በሰጣችሁት ቦታ በመበደላችሁ ልክ እግዚአብሔር እናንተን ሲከሳችሁ እነዛ ሰዎች እንዲመለከቱ ማለት ነው። የሰማችሁ ነው አይደል? ጠላትን አታርቁት። አታርቁት ሲባል አቅርባችሁ ወዳጅ አድርጉት ማለት አይደለም። የእናንተን ፍሬ በረከት እንዲያይ ፍቀዱለት ነው። እናንተ ሁልጊዜ መልካምና ቅን ሆናችሁ ጥሩ ሰው ሆናችሁ ያ ሰው በተናገረው ንግግር ልክ ራሱ ሲቀጣ እናንተ ደግሞ እግዚአብሔር ሲባርካችሁ እያዩ እንዲጸጸቱ አድርጓቸው። እድሉን አታሳጧቸው። ከዓይናቸው ጥፍት ስትሉ የታባቱ ድራሽ ነው አጠፋሁት ነው የሚሉት። ግን እግዚአብሔር በእናንተ ህይወት ውስጥ የሚሰራውን ነገር እንዲያዩና እንዲጸጸቱ ህይወታችሁ መለወጡን ትዳራችሁ፣ ነገራችሁ ሁሉ ነገራችሁ ተለውጦ ምቀኛ የሆኑባችሁ ሰዎች በሙሉ እናንተን ሲያዩ እንዲማሩና ንስሐ እንዲገቡ ምክንያት ሆኗቸው ነው። አታርቋቸው እንደዚህ አይነት ሰዎች። ግን በጥንቃቄ ነው መሆን ያለበት። ምንድነው የሚባለው? በአጭር ርቀት በጥንቃቄ በቅርብ ርቀት የሚባለው እንደዛ። ይሄንን በዚህ ያዙልኝና ከዛ ሁሉ ነገራቸው ስላልገባው ይሄ ልጅ አባቴ የሚሉኝ ነገር አልገባኝም፣ ግን እጠብቆታለሁ አላቸውና እናትህን ብቻ ተንከባከብ ብለውታል። ከዛ አንድ ቀን እሱ ጋቢና ይሄ ቤቢ ማለት ነው ሹፌሩ እና እናቱ ከኋላ ሆነው ጸበል ደርሰው ሲመለሱ እግዚአብሔር ይባርክህ የኔ ልጅ አመላልሰህ ጸበል ላይ ይኸው እንዲያምርብኝ እንደዚህ ቆንጆ እንደሆን ጥሩ ምግብ እያበላኸኝ እየጋበዝከኝ እንደው ግን ለምንድን ነው እንደዚህ የምታረግልኝ? እስቲ እንደው ይሄን ጥያቄ መልስልኝ እስቲ አሉት። አይ እኔ እናት እንደሱ እኮ አይደለም፣ ይኸውልሽ ምን መሰለሽ እኔ ሰውን በመርዳት ነው ምረካው። በቃ እንደዚህ አይነት ማንነት ያለኝ ሰው ነኝ። ደግሞ በነገራችን ላይ እንደዛ ነው ልጁ። ቅድም የነገርኳችሁ ለዚህ ነው። ዩኒፎርም ለብሳ ጸበል ልትጠመቅ ስትመጣ ምናምን በቃ ይሄ ሩቅ ቦታ ያለች መስሎት ትምህርት ቤት አድርሷት ሊመጣ በዚህ ነገር የሚረካ ሰው ነው። በዚህ ነገር የሚደሰት ሰው ነው። ወንድም ይሁን አሮጊትም ይሁን እዛ ቦታ ላይ የሚያጠምቁትን አባት ብትጠይቋቸው እንደው እድሉ አጋጥሟችሁ እንደው ብታውቁት ይሄ ልጅ ሁሉንም ሰው ነው እንደዚህ የሚያግዘው። ሁሉም ሰው ይረዳል። ማንኛውም ሰው ወንድም ወጣትም ይሁን ሴትም አሮጊትም ይሁን በመኪናው እንደዚህ ሰዎችን ያግዛል፣ ጸበል ይቀዳል። በቃ በቅንነት ሰውን በመርዳት የሚረካ ሰው ነው። በመስጠት የሚረካ ሰው ነው ማለት ነው። ያለውን በማካፈል የሚረካ ሰው ነው ማለት ነውና ግን ይሄን ነገሩ ደግሞ ጠቀመው። እግዚአብሔር በዚህ ውስጥ ሸለመው ማለት ነው። እና እግዚአብሔር ይስጥህ፣ እግዚአብሔር ይርዳህ፣ እንደው ለምንድን ነው የምትረዳኝ አለችው። ለምን ይመስልሻል አላት። እኔ እንጃ፣ እኔ በመስጠት እኮ ነው የምረካው፣ በቃ በማድረግ በእንደዚያ ነገር ደስ ይለኛል ስትለው ጊዜ ደስታህን እግዚአብሔር ያሳየኝ፣ መጨረሻህን ያሳምረው ብላ አለችው። እና ግን ከሚጣ ጋር እንዴት ተገናኘ ስትለው ጊዜ ሚጣ ቤተክርስቲያን ያገኘኋት ጸበል እንደዚህ ማን ብሎ ነገራት። ይገርማል በጣም እንዴት እንደተገናኛችሁ በጣም የሚገርም ነው አለ ቤቢ። ከዛ አይደል አለው ሰምቷል፣ ይሄ ሾፌሩ ሰምቷል ስለ ቤቢ መልሶ ደጋግሞ መላልሶ በጣም ግን እግዚአብሔር እንዴት እንደሚያገጣጥም ግን ይገርማል። ምን አይነት አጋጣሚ ነው ምናምን ይላል ልጁ። ተናዶ እኮ ነው። እና መልሶ ደግሞ ይሄኛው ደግሞ ካንተም ጋር ከእናትም ጋር የተገናኘውበት መንገድ ደስ ይላል ሁላችንም። እና ምንም ምረዳህ ነገር አለው ምን ላግዝህ ምናምን አለው። አይ በቃ እንዲያውም ለምን እኛ ቡቲክ አትሰራም አለው። አለ እኛ ቡቲክ ለምን አትሰራም? እናትህንም ታገዛታለህ፣ እኔንም ታሳርፈኛለህ፣ በደንብ አገለግላለሁ፣ ደሞዜን እንዲያውም እሰጥሃለሁ አለው። የት ነው እንደምሰራ ቡቲክ እንደዚህ እሺ የምትወጣበት ሰዓት እንደዚህ ነው ብሎ ነገረው። ጠዋት 4 ሰዓት ትገባለህ፣ 9 ሰዓት ትወጣለህ። ከዛ ወንድሜ ይመጣል። ወንድሜ መጥቶ ራሱ ማታ ዘግቶ ሱቁ መሄድ የሚፈልገው የኔን ሰዓት አንተ ትወስዳለህ፣ እኔ ደሞዝ እከፍልሃለሁ አለው። ደስ ይለኛል ምናምን አለ ልጁ። ባለውለታ ሆነ። በቃ መዋያ አገኘ፣ ከጫት ርቋል፣ ስራ አገኘ፣ አለባበሱ ተስተካከለ፣ ሲጋራ የለ ምን የለ በቃ። እና አስቡት ባለውለታው ሆኗል። እንደገና ደግሞ በአንድ በኩል ደግሞ ይሄኛው ደግሞ እያጠመደው ነው ማለት ነው። በመጥፎ አይደለም የሚያጠምደው። እግዚአብሔር ሆይ እንደው ይሄ ልጅ ምን ይሻለኛል እያለ አባባ በነገሩት መሰረት ነው ነገሩን እያስተካከለ ያለው። መጨረሻ ላይ ደስ የሚል ነገር ተፈጠረ። እሱ ምንድነው? እኔም የረካሁበት ነገር ነው። መጣ እኔ ጋር መምህር ምን ላድርግ ጨነቀኝ ብሎ መጣ። ምን አልኩት? ይኸውልህ እንደዚህ ነው የተፈጠረው ብሎ እስካሁን የተፈጠረውን ገጠመኝ በብሎ እሷ የነገረችኝ ነገር እንዳለ ሆኖ ማያውቀው ነገር እንዳለ ሆኖ በኋላ ነው እኔ አጣፍጬ አገጣጥሜ የነገርኳችሁ እንጂ እሱ በሱ ፓርቲ ያለውን በሙሉ ነገረኝ። እሱ የሚያውቀው ነው። ኦኬ እንደዛ ነው። አዎ ሚጣን አስተዋውቀኝ አልኩት። በጣም ሰርፕራይዝ የምትሆኑ ሚጣ በቃ እንዴት እንደምትወድህ ማለኝ። እሺ ስንገናኝ
ብላችሁና አጋንንት ነው የመሰለኝ እኔ ማለት እኔን ሲያይኝ ስለጮኸ ሳይሆን ቀጥታ አጋንንት ራሱ ጮኸ ማለት አይደለም። ሁኔታዋ እንዳጋንንት እንደያዘው ሰው ነው የጮኸችው። እንዳልሆነ ግን አውቃለሁ። ስታይ ደስ ይላታል ብሎ ስለነገረኝ እንዳልሆነ አውቃለሁ። ግን ኖርማሊ ሌላ ሰው ለሚያየው ሰው አጋንንት ነው የጮኸው ማለት ነው። እሺ እንዳታገናኙብኝ። እኔን ስታየኝ አጋንንት ተነሳ እንዳልኩ አድርጋችሁ ደግሞ ጢቅ የሆነ ደግሞ ቲክቶክ እንዳሰሩብኝ ጠላቶቻችን። እናንተ እኮ ጫፍ ነው የምትፈልጉት። ከዛ ሚጣን ሳገኛት በጣም የምትገርም ትሁት ስነ ስርዓት ያላት ልጅ ነችና መምህር አለች። አቤት አልኳት። አንድ በጣም የሚገርም ሰይፈ ስላሴን የሚጸልይ ሰው የስላሴ ጸጋና በረከት ያድርበታል። ሰይፈ ስላሴን የሚጸልይ ሰው አጋዕዝተ ዓለም ስላሴ በሰይፈ ስላሴያቸው አጥረው ከልለው ከክፉ ነገር ሁሉ ይጠብቁታል። ሰይፈ ስላሴን የሚጸልይ ሰው ድንበር አፍርሶ ድንበር ጥሶ የሚመጣን ክፉ ነገር ሁሉ አጋዕዝተ ዓለም ስላሴ ያርቁለታል። በዛሬው ዕለት አጋዕዝተ ዓለም ስላሴን አለማመስገን ሰይፈ ስላሴን አለመጸለይ ማለት ከስላሴ ጋር ሳይገናኙ መዋል ማደር ማለት ነው። ይሄ ደግሞ እጅግ በጣም ከባድ ነው። እንኖራለን መጨረሻ ምን እንሆናለን? ንገሩኝ እንጂ ምን እንሆናለን? እንሞታለን። ስንሞት ለፍርድ ማፊት ነው ምን ቆመው? አጋዕዝተ ዓለም ስላሴ ፊት ወይ ለፍርድ ሕይወት ወይ ለሽልማት ሕይወት አጋዕዝተ ዓለም ስላሴ ፊት እንቆማለን። ወይ ለክብር ወይ ለአሳር ስላሴ ፊት እንቆማለን። ታዲያ ስላሴ ፊት ምን ይዘን ነው የምንቆመው? አባታችን አብርሃም ቅድም እንደሰማችሁት ለአጋዕዝተ ዓለም ለስላሴ በእንግድነት ቤቱ ስለቀረቡ ስለመጡ ቤቱ ስለገቡ ቆንጆ የሆነ መርጦ ለይቶ ኮርማ ወይም ደግሞ ፍሪዳ አረደ አወራረደ ለስላሴ መስዋዕት አድርጎ አቀረበላቸው። አባታችን አብርሃም ለአጋዕዝተ ዓለም ስላሴ ፍሪዳውን መስዋዕት አድርጎ አቅርቧል። እንደ አብርሃም እኛ ፍሪዳ አርደን ለስላሴ ላናቀርብ እንችላለን። አባቶቻችን በፍሪዳ የመሰሉት የአጋዕዝተ ዓለም ስላሴን ምስጋና ለስላሴ ግን መሰዋት እንችላለን። አብርሃም ኮርማውን ፍሪዳውን እንዳቀረበ እኔና እናንተ ደግሞ ለስላሴ የምስጋና መስዋዕት ለስላሴ ማቅረብ እንችላለን። የምስጋና መስዋዕት ለስላሴ መስጠት እንችላለን። ይሄ ሲሆን ነው ከስላሴ ጋር የምንገናኘው። ይሄ ሲሆን ነው ከስላሴ ጋር የምንታረቀው። ይሄ ሲሆን ነው ከስላሴ ጋር ሰማያዊ እርቅ የምናገኘው። አለበለዚያ ግን ዝም ብለን ብንመላለስ ጥቅም የለውም። ስለዚህ ቤተክርስቲያናችን እኛን ልጆቿን በየዕለቱ ስላሴን የምናመሰግንበትና የምናወድስበትን ታላቁን ምስጋና እንድንጸልይ ትነግረናለች፣ ታስተምረናለች። እየሰማችሁኝ ነው አይደለ? አንድ ክርስቲያን ጸሎት የማይጸልይ ሰው ከሆነ ከእግዚአብሔር ጋር ያለውን ግንኙነት ሙሉ ለሙሉ አቋርጧል። ሰው ከእግዚአብሔር ጋር የሚገናኘው በጸሎትና በጸሎት ብቻ ስለሆነ አንድ ሰው የዕለት አምልኮት ሕይወት ከሌለው ከእግዚአብሔር ጋር ያለውን መለኮታዊ ግንኙነት ሰማያዊ ሕይወት አቋርጦታል ማለት ነው። ጸሎት ማለት ከእግዚአብሔር ጋር የምንገናኝበት ሰማያዊ መንገድ ነው። ጸሎት ማለት ሰረገላ ነው። ወደ እግዚአብሔር ከፍ ያደርገናል፣ ወደ እግዚአብሔር ያወጣናል። ጸሎት ማለት መሰላል ነው። ወደ እግዚአብሔር የምንሄድበት፣ እግዚአብሔር ደግሞ ወደኛ የሚመጣበት ብርሃናዊ መንገድ ነው። አንድ ክርስቲያን ጸሎት ተወ ማለት ባጭሩ እግዚአብሔርን ተወ ማለት ነው። እግዚአብሔርን የተወ ሰው ደግሞ ከእግዚአብሔር ምንም ሊያገኝ አይችልም። ብዙዎቻችን በዚህ ዘመን በክፉ መናፍስትና በክፉ ሰዎች የተጎዳ ነው አንዱ የጸሎት ክፍተት ስላለብን ነው። ጸሎት የማይጸልይ ሰው በጨለማ ያለ ብርሃን የሚሄድ ሰው ነው የሚመስለው። ብርሃን የሌለው መብራት ያልያዘ ሰው በጨለማ በሚሄድበት ሰዓት አንደኛ ጨለማ ይጋርደዋል፣ ሁለተኛ እንቅፋት ይመታዋል፣ ሶስተኛ ደግሞ ከገደል ይከተዋል። ጸሎት የማይጸልይ ሰው ቤቱንና መስኮቱን የቤቱን መስኮትና በር ክፍት አድርጎ የሚተኛ ሰው ነው። በጨለማ የሚሄድ ሰው እንቅፋት እንደሚመታው ከጉድጓድ እንደሚከተው ሁሉ የማይጸልይ ሰው እንቅፋት የሆነ ሰይጣን ይመታዋል፣ ይፈትነዋል።
ጸሎት የማይጸልይ ሰው ወደ ጉድጓድ በጨለማ እንደሚገባ ሁሉ ወደ ክፉ ሕይወት ውስጥ ይገባል። ጸሎት የማይጸልይ ሰው በሩን ቤቱን ክፍት አድርጎ እንደሚተኛ ሰው የሚመሰለው ክፉ መንፈስም ክፉ ሰዎችም ይገቡበታል። በርና መስኮት የሌለው ቤት የሌባና የውሻ መፈንጫና መጫወቻ ነው። ዛሬ በሕይወታችን የጸሎት በር ስለሌለን የተዘጋ ሕይወት ስለሌለን ሕይወታችን በአራቱም አቅጣጫ የተከፈተ ስለሆነ ክፉ መንፈስም ይገባል፣ ክፉ ሰዎችም ይጠጋል። በዚህ ምክንያት ሕይወታችን የፈተና ሆኗል። በተለይ መጽሐፍ ማንበብ እየቻለ ስሉስ ቅዱስን ያልተማጸነ ሰው ክርስቲያን ነው ተብሎ ሊነገርም አይገባም። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ